የሰላም አሳዳጊ እውነቱን ነገረቻት። ለብሌን እውነቱን ነገረቻት። ልጄ እኔ ካንቺ የምደብቀው ነገር የለም፣ በቃ ለወለድኩት ልጄ ብዬ አንቺን ማሳዘን የለብኝም ብላ መልሳ እናትሽ እንዳለች ነገረቻት ማለት ነው። ሰላም ሰላም ብያለሁ። ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን በጣም ደህና ነኝ። ለቤት አዲስ የሆናችሁ ላይክ ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃለሁ። እንደዚሁም ለምታደርጉኝ ሰዎች ፈጣሪ ይስጥልኝ። ቅንነት ለራስ ነው፣ መልካምነት ለራስ ነው። ለእኔ የምታደርጉልኝ መልካም ለእናንተም እንደ ጥላ እየተከተላችሁ እየሄዳችሁ መልካም ነገር ያደርግላችኋል። እኔ ስደተኛዋን እህታችሁን ላይክ ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። ሰላም ሰላም ብያለሁ። አሁኑ በድጋሚ ሰላማችሁ ብዝት ይበልልኝ። ሰላም ለሀገራችን አሜን። እንግዲህ ቤተሰቦች የብሌን ድራማ በጣም በሚያሳዝን ነገር የብሌን አሳዳጊ እናቷ ምንድን ያለቻት ልጄ ክፍል 6 እንግዲህ ይዤላችሁን የመጣሁት ማለት ነው። ምንድን ያለቻት ብሌንዬ፣ እኔ በጣም ይቅርታ በድዬሻለሁ፣ አሳዝኜሻለሁ። ግን እኔ ለወለድኩት ልጄ ብዬ አንቺን ደግሞ ያሳደግኩሽን ልጄን መጣል የለብኝም። ምክንያቱም አንቺ እንደ እናትም እንደ ሁሉም ነገር ሆነች ለእኔ እየተቸገርሽ ነበረ። ግን ደግሞ እኔ ለወለድኩት ልጄ ብዬ ካድኩሽ። እንችም እናትሽ አለች፣ አታልቅሺ። እናትሽ በህይወት አለች፣ ግን ይሄንን ነገር በሚስጥር ያዢ ብላ ለብሌን ነግራታለች ማለት ነው። ብሬንም በጣም ደስ ብሏት እውነት እናት ያለች? አዎ አለች ልጄ፣ ግን ይቅር ብለሽኛል? አዎ ይቅር ብዬሻለሁ እማዬ፣ አንቺም ወደሽን አይደለም እና እሷም ደግሞ የአሳዳጊዋም ደግሞ ልጇን እንዳገኘች ነገረቻት ማለት ነው። እጅግ ብሌን በደስታ ውስጥ ትገኛለች ማለት ነው። በጣም ደስ ብሏታል ማለት ነው። ግን ደግሞ የብሌን አሳዳጊ አሁን እናትሽን ልታገኘ አይገባሽም፣ ቀስ ቀስ ብለን ያለውን ቦታ እነግርሻለሁ፣ ነገሩን ግን ወደ ኋላ አድርጊ። ምክንያቱም ይሄንን ነገር ጋሽ በኃይሉ ከሰማ ያ ለዛ ለጎረምሳ ተናግሮ በእኛ ላይ ችግር ስለሚፈጥር እስከዛን ድረስ ልጄ ነገሮች ሁላ እስከሚታወቁ ድረስ ነገሮችን በሚስጥር እንያዝ ብላ ነግራታለች ማለት ነው። ቤተሰቦቼ እንግዲህ ብሌን በጣም በሚያሳዝን ነገር እናቷን መኖሯን ደግማ አውቃለች ማለት ነው። ምክንያቱም የብሌን አሳዳጊ በጣም ስላሳዘነቻት እንደዚህ በልቅሻ ባዘን ውስጥ ሆና ስታይ አልቻለችም። ምክንያቱም የክደት ስሜትም ስለተሰማትም ያለውን ነገር ነግራታለች ማለት ነው። እንግዲህ ጋሽ ባይሉም አሁን በደስታ ውስጥ ይገኛል ማለት ነው። ምክንያቱም የብሌን አሳዳጊ እንደሞተች ስለሚያውቅ እንዳለች ምንም ነገር ስለሚያውቅ በደስታ ውስጥ ይገኛል። ደስ ብሎታል ማለት ነው። በጣም በሚያሳዝን ነገር ምንድን ነው የእንትናም ያው ቃልም አሳዳጊዋ እንደሞተች ነው የምታውቀው ማለት ነው። እሷም በጣም ደስ ብሏታል ማለት ነው። የሚያሳዝነው ነገር ግን እያጎረምሳ ጨካኝ የሚመስለው ገዳዩ እውነቴን እምላችሁ ወዶ አይደለም የገደለ፣ ወዶን አይደለም ሰዎችን ለመግደል ብሌንም ለመግደል እንደዚህም ደግሞ የብሌንም ማሳዳጊ ለመግደል የሄደው ወዶን አይደለም፣ ተቸግሮ ነው። ምክንያቱም ጋሽ ባህሉ የሆነ ነገር ጥፋት ሲያጠፋ ያስቀመጠበት ነገር አለ ማለት ነው። እሱን ይዞበት ነው እየተጠቀመበት ያለው ማለት ነው። በጣም በሚያሳዝን ነገር ማለት ነው። ቤተሰቦቼ በእርግጠኝነት ይሄ ልጅም ያ መረጃው ከተገኘ እሱ መልካም ሰው እንደሚሆንና ነብሌልን እንደሚረዳቸው ተስፋ አለኝ ማለት ነው። ጋሽ ባህሉ ከዛም ብቻውን ስለሚቀር በእርግጠኝነት ባህሉና እቺ ቃል ተብዬዋ እነሱ ብቻቸውን ተቀሩ፣ ነገሮቹን ሁላ ተጋልጦ ባዷቸውን እንደሚቀሩ ተስፋ አለኝ ማለት ነው። የእውነት ባህሉ የሚባለው ሰውዬ በጣም ግፈኛ እንደዚህ ሕፃን ልጅ ከሕፃን ልጅ እንደዚህ ማሰቃየት ለሀብት ለገንዘብ ብሎ እንግዲህ ብሌንን ያላደረጋት ነገር የለም፣ ለማስገደል ያላደረጋት ስቃይ የለም ማለት ነው። ግን ደግሞ እግዚአብሔር ይመስገነው እሷ ያው ተርፋለች ማለት ነው አይደለም ከተርፋም እናትየዋንም አግኝታለች ማለት ነው። ደስ የሚለው ነገር እሷን ደግሞ ሲያጡ እንግዲህ ብሎ አሳዳጓንም ለማሳጣት ነበረ። እንደ አጋጣሚ ሆኖ እንግዲህ አሳዳጓም ተርፋለች ማለት ነው። ይሄ ጎረምሳም እሱም በደስታ ውስጥ ይገኛል ማለት ነው። ምክንያቱም ይሄ የድብቅ የጎረምሳው እንትን ከተገኘ ያ ሚስጥሩ ከተገኘ ጋሽ ባይሉ አለቀለት ማለት ነው።
ምንም ማድረግ አይችልም፣ በምንም ሊጠቀምም አይችልም ማለት ነው። ጋሽ ባይሉ የሚባለው ሰውዬ ባዶውን ስለሚቀር ያ ጎረምሳው ደግሞ በእርግጠኝነት ሆኜ የምነግራችሁ መልካም ሰው ነው። እንደዚሁ ያስታውቃል። እንደዚህ ሲያው ልቡ በጣም ጥሩ ሰው ይመስላል ማለት ነው። ተገዶ ነው ያን ስራ እየሰራ ያለው ማለት ነው። ቤተሰቦቼ እንግዲህ የሰላምዬ እናትም ለጊዜው ያው ፈተና ብትፈተንም የልጇን አለማግኘት በጣም በሰው እጅ ብትፈተንም መጨረሻ ግን ልጇን ማግኘቷ የማይቀር ጉዳይ ነው ማለት ነው። ብሌንም እንግዲህ እንደዚህ ጭኩን ብላ በሰው ቤት እየተንከራተተች በእናቷ ቤት ሌላ ሰው ፈልሰስ ብሎ እየኖረ ሲኖር እሷ ደግሞ ተጨኩና እዚህ ቤት የኖረችው በእርግጠኝነት ሆኜ የምነግራችሁ ይሄ ህይወት በኋላ ብሌን ታገኘዋለች ማለት ነው። በጣም በሚያሳዝን ነገር ማለት ነው። እንግዲህ ቃል ለጊዜው በጣም በደስታ ውስጥ ትገኛለች ማለት ነው። ምክንያቱም ልጅ ነኝ ብላ ፈልሰስ ደስታ ውስጥ ነች ያለችው። በእርግጠኝነት ሆኜ የምነግራችሁ ነገር እች ቀን ነገ አታዋጣትም። ነገ አውጥቶ ነው የሚጥላት ማለት ነው። እውነቱ የታወቀ ለታ በጣም ነው የምታፍርበት ማለት ነው። ብዙ ቦታ እንግዲህ እንደዚህ የሚሰሩ ሰዎችን አይተናል። መጨረሻ ላይ በጣም ነው ራሳቸው የሚጎዱት፣ በጣም ነው ራሳቸውን የሚጠሉት ማለት ነው። በእርግጠኝነት ሆኜ የምነግራችሁ ቃልም እንደዛ ነው የምትሆነው ማለት ነው። ዛሬ የምታደርገው ክፋት ነገር ለራሷ የማይጠቅማትም ማለት ነው። ይብን ምንም ነገር ባዶ ነው የምትቀረው ማለት ነው። ስለዛን ፈጣሪ ያለ ቀን እንግዲህ ሰላምዬና ብሌንዬ እናትና ልጅ መሆናቸውን መገናኘታቸው አይቀርም ማለት ነው። እንደዚሁም ደግሞ የብሌን ያሳዳጊያ ልጇም ደግሞ በእርግጠኝነት ከእናትየዋ ጋር ተገናኝተው እንግዲህ ሰላም እንደሚፈጥሩ ተስፋ አለኝ ማለት ነው። እሱም እንግዲህ አሁን ያንን የተደበቀውን ኑሞሪ መፈለጉ አይቀርም ልጁ ማለት ነው። ምክንያቱም እናቱን ማግኘት ስለሚፈልግ ስንት ዓመት ብሎ እናቱን አጥቶ በስቃይ ውስጥ ስለሆነ በእርግጠኝነት ሆኜ የምነግራችሁ አሁን ያለበትን ቦታ ፈልጎ እንደሚያገኝ ተስፋ አለኝ ማለት ነው። ያገኛል ማለት ነው። ካገኘ በኋላ ቀጥታ ይሰጠዋል ማለት ነው። እኔ የእውነት ተገኝቶ ቢሰጠው በጣም ደስ ይለኛል። ምክንያቱም አንደኛ የብሌንም እውነትም ይጋለጣል። እናትየዋም እሱም እናቱን ካገኘ ስለ ብሌንም ስለሚታወቁ ያለውን ነገር ግልጽ እንደ የብሌንም ህይወትን በጣም እንደሚስተካከል ተስፋ አለኝ ማለት ነው። ይሄ ጋሽ ባይሉም የሚባለው ሰውዬም ክፉ ሰውዬ የእሱም ክፋቱ የበለጠ እንግዲህ ብቻውን ስለሚቀር ምንም ነገር ማድረግ ስለማይችል በእርግጠኝነት ብሌንና የብሌን አሳዳጊ እንዲሁም ደግሞ ሰላምዬ በሰላም ይኖራሉ ብዬ ነው ተስፋ የማደርገው ማለት ነው። እንደ ራሴ አስተሳሰብ ማለት ነው። እንግዲህ ሁሉ ድራማ ውስጥ እንግዲህ እንደምታየው ክፉ ሰዎች አሉ። ክፉ ሰዎች የሰዎችን ህይወትን የሚያጠፉ ልጅን ከእናት የሚለዩ እናትን ከልጅ የሚለዩ ሰዎች አሉ። ለብር ብሎ እንግዲህ የሁላ ነገር ለገንዘብ ብሎ ነው እንደዚህ በኃይሉ መከራውን የማየው ማለት ነው። ምክንያቱም እሱ ምንድን ነው ብሌን ከመጣች ገንዘቡን ስለምትወርስ ምንም ነገር ለሱ አይደርሰውም ማለት ነው። ግን ደግሞ እቺ ቃል የምትወርሰውን ገንዘብ ለቃል የሚገባትን ገንዘብ ሰጥቶ እንዳለ ገንዘቡን እሱ መውረስ ነው የፈለገው ማለት ነው። በጣም በሚያሳዝን ነገር እንግዲህ እሱን ነው እየጠበቁ አሉት። መቼ ሰላም የሀፍቱን ገንዘቡን በእኔ ትፈርምልኛል ብላ ነው ቃል እየጠበቀች ያለችው ማለት ነው። እሷ ከፈረመች በኋላ እንግዲህ ጋሽ ባይሉ የሚባለው ሰውዬ ገንዘቡን ወስዶ ሀብት ንብረቱን ይዞ ሊጠፋ ነው ማለት ነው ሀሳቡ። እንደዛውም ቃልም ደግሞ እንደዛ ልታረግ ነው ሀሳቧ ማለት ነው። በእርግጠኝነት ሆኜ ይሄ ነገር የሚሳካላቸው አይሳካላቸውም፣ ይደረስባቸዋል ማለት ነው። ምክንያቱም አሁኑኑ ራሱን ሊደረስባቸው ደርሷል። ምክንያቱም የብሌን አሳዳጊ ልጅ እዛ ቤት ውስጥ ያለው ልጅ ሁሉን ነገር ሰምቷል። ምክንያቱም ሲያወሩ ሰምቷል። ሰላም ይሄንን ነገር ማወቅ የለባትም። ብሌንና ሰላም አንድ ላይ ቁጭ ብሎ ማውራት የለባቸውም። ግን ታወሩ ሁሉን ነገር ያውቃሉ። ስለዛን አብረው እንዳያወሩ አድርጊያቸው፣ እኛም ይታወቅብናል። እኔም አንቺም በስተመጨረሻ አደጋ ላይ ስለምንወድቅ አንቺ ተጠንቀቂ፣ በጥንቃቄ ማድረግ አለብሽ እያለ ይገኛል ማለት ነው ጋሽ ባይሉ። እንደዛ ሲል ያለውን ነገር ሁሉ ነገር ልጁ ስለሰማ እሱ ምንድን ነው ይሄ ነገር የተደበቀ ነገር እያለ በአሁን ሰዓት እያጠራ ይገኛል ማለት ነው። ምክንያቱም ቃልም በስተደጋጋሚ ብሌልን ለመግዳል ስላየ ለምንድን ነው እች ልጅ ምን አይታባት ነው ብሎ በጣም ነው የተጸጸተው። ይብን
ማለትም ብሌንን በምን እንዴት አድርጌ ይቅርታ ልጠይቃት? ምን ብዬ ይቅርታ ልጠይቃት? አሁን ለታ እጇን ያዝ አድርጎ ብሌንዬ በጣም ይቅርታ ላደረኩት ነገር ሌላ ስል ከዛን ልጅቷ እቺው ቃል ወጣችበት ማለት ነው። ድንገት ስትወጣበት ምን ሆናችሁ ነው ምናምን ስትለው አይ ስለ አንቺ እኮ እየተናገርኩ ነው ምናምን ብሎ ወሬውን ቀየረባት ማለት ነው። ልክ ክፉ እንደሆነ አድርጎ አሳየባት ማለት ነው። ከዛም በኋላ ብላ ተመልሳ ወደ ውስጥ ገባች ማለት ነው። ብሌን ደግሞ ተከፍታበታለች ማለት ነው። ያደረገው ነገር ሁላ ወዶ ፈልጎ እያረገ እየሰደባት መስሏታል። እሷ ግን አላወቀችም። የእሷን ነፍስ ለማዳን ብሎ ነው እሱ እንደዚህ ያለው ማለት ነው። እሷን ላለማሳጥ እሷን እንዳትሞትና ምክንያቱም ያን መርዝ ብትጠጣ ኑሮ ብሌን ትሞት ነበረ። በዛ የተነሳ ነው ሻዩንም የደፋባት። ይብን ደግሞ ነገሮችን እንደዛ ሲያመነጫጭቃት የነበረው ያንን መርዝ እንዳትጠጣ ነው ማለት ነው። ብሌን ደግሞ ይሄንን ነገር አልተረዳችም ማለት ነው። በእርግጠኝነት የምትረዳበት ቀን አለ ብዬ አስባለሁ። ያው ነገሮች ሁላ ጊዜና ሰዓት ስላሉ ወደፊት ያውቃል ብዬ ታውቃለች ብዬ አስባለሁ ማለት ነው። ግን ለጊዜው በጣም ነው የተሰማት። ይቅርታ ሲጠይቃት ምን ልትለኝ ፈለግ? አሁንም ሰራተኛ ኩሽና እንትብላ ወይ ደግሞ ልክሽን ወቂ ቦታሽን ወቂ ብለህ ልትለኝ ነው እንዴ ምናምን እያለችው ነበረ ማለት ነው። እንግዲህ ያው እሱም ካሁን ወዲህ ተኝቶ የሚያድር አይመስለኝም ይሄ ልጅ። ምክንያቱም የባህሉን ክፋትና የቃልን ክፋት ስላየ በእርግጠኝነት ሆኜ የምነግራችሁ ነገር ያጋልጣቸዋል እሱ ራሱ ማለት ነው። ምክንያቱም አሁን በጣም ቃልን እየተከታተለ ይገኛል ማለት ነው። ምክንያቱም ሸሯን አውቋል ማለት ነው። ባንሰሞለታ ራሱ ስለ ብሌን መጥፎ ነገር ተናግሮ ስላጣላችሁ በጣም የተሰማው። ምክንያቱም እሷን ይቅርታ ብላ ስትጠይቅ መድኃኒቱን ለእናትየዋ እንዳትበይ ብላ ስትላት ውሸቷ መርዝ የጨመረች መስሏት እንግዲህ ምግቡን ጥርግርግ አድርጋ መቼኑን የመርዝ የሰጠዋት መርዝ ቢሆን ኑሮ መቼስ እኔ ሳልሞትም እንደ እያለ ስትበላ በነበረበት ሰዓት እንግዲህ ሰላም ከቤት ውስጥ ውጪ ብላ በተቆጣችበት ሰዓት ማለት ነው ሄዳ ቃልን ይቅርታ ስትጠይቃን ነበረ። ይቅርታ በጠየቀቻት ሰዓት እንግዲህ ልጁ ለምንድን ነው እንደዚህ ይቅርታ የምትጠይቅሽ ስትላት ከቤት ውስጥ እኮ ወርቅ ሰርቃ ልጠፋ ነበረ፣ በዛ የተነሳ አይቻት ለዛ ነው ይቅርታ የምትጠይቀኝ ብላን ያለችው ማለት ነው። እሱ ደግሞ ምንድን ነው አንቺ ሰው ሳይሽ በጣም ጥሩ ሰው ትመስያለሽ፣ ምን አይነት ሰው ነሽ? አሁን እንደዚህ በሰላምዬ ላይ እንዴት እንደዚህ ታደርጊያለሽ? እሷ እኮ በጣም ጥሩ ሰው ነሽ፣ ግን አንቺ በጣም ክፉ ነሽ ብሎ በጣም ነው ስድብ ያደረጋት ማለት ነው ብሌንን። እንግዲህ ብሌን ያው ማልቀስ ነው እንጂ ብዙ መልስ መመለስ አትወድም እንደምታዩት ማለት ነው። ብሌን የኔ ከርታታ በጣም ነው የምታሳዝነው። በነገራችን ላይ በጣም ነው የምታለቅሰው፣ በጣም ነው የምትከፋው ማለት ነው። እሱም በፊት እንደዛ ባደረገው ነገር በጣም ተጸጽቷል ማለት ነው። ይሄንም ማድረጉ ማለት ነው። በፊት የእውነት ልጅቷ እንትናን አምኖ ነበረ ማለት ነው ቃልን። አሁን ግን ቃልን አላመናትም። ያው ሸሯን ክፋቷን አውቋል ማለት ነው። ሁሉን ነገር ስላወቀባት አሁን በእርግጠኝነት ከእንትና ጎን ነው ያለው ማለት ነው። ከብሌን ጎን ነው በአሁን ሰዓት ያለው ማለት ነው። ቤተሰቦቼ ብሌንን እየረዳ ነው የሚገኘው ማለት ነው። ብቻ ለማንኛውም የብሌን ድራማ በጣም አስተማሪ ድራማ ነው። በጣም እኔ ደስ ብሎኛል ማለት ነው። እናንተ ማስተያየታችሁን በእንግዲህ ኮሜንት ላይ ጻፉልኝ እላችኋለሁ ውዶች። የምወዳችሁ ማከብራችሁ፣ ሰላማችሁ ብዝት ይበልልኝ። አጠንክሩልኝ፣ በርቱ።